አሁን እኔ የመጣሁት መንግስትን ለማወዳደር ሳይሆን ጊዜያዊ ሁኔታዎች እንዴት ነው ባለፉት 27 ዓመታት በደኔ ኢህአዴግ ሲመራ በጠቅላይ ሚኒስትር መለስ ዜናዊ ጊዜ በነበረው ወቅታዊ ሁኔታ ጥሩ ነው። ብሔር ብሔረሰብ ተዋዶ ተፋቅሮ ይኖራል። ከአንድ ቦታ ወደ ሌላ ቦታ በስምምነት የመኖር መብት አለ። አሁንስ በብልጽግናው ጊዜ ስንል በብልጽግናው ጊዜ ትንሽ ያጠራጥራል ልበል? አይደለም። እንደው በአሁኑ ጊዜ እርስ በርስ ተዋደን ተፋቅረን ብሔር ብሔረሰብ ተከባብሮ አማራው፣ ትግሬው፣ ኦሮሞ፣ ሲዳማው፣ ወላይታው፣ ከምባታው 84ቱም ብሔር ብሔረሰቦች ተዋደውና ተፋቅረው የሚኖሩባት ሀገር ኢትዮጵያ ነች። አሁን ደግሞ በብልጽግናው ጊዜ ብዙ መዓት ስራዎች ተቆጥሮ ማያልቁ ስራዎች ተሰርተዋል። ቢቆጠር ተቆጥሮ ስለማያልቅ አሁን ለምሳሌ በትንሹ አባይን ብናነሳ ኮሪደር ልማቱም አለ። እንደዛ ያልን ምንድነው መሰላችሁ ቀይ ባህር እየሞከርን ነው፣ ይሳካል። ከዛም በኋላ ደግሞ ምን አለ መሰላችሁ እኛ በሀገራችን ሰርተን በሀገራችን ሚያለማ የአፈር ማዳበሪያ ከውጭ ባለሀብት ጋር ተጋግዘን የማዳበሪያ ፋብሪካ ልንገነባ ነው። መሰረት ተጥሏል። መሰረተ ድንጋይ ተጥሏል። እሱ አለ። ባለፈው ደግሞ ጋዝ አስመርቀናል። ካሁን በኋላ ድህነት ቀረ ወደኋላ፣ ወደ ብልጽግና ወደ ፊት ለፊት ነው ሩጫው። እንወደዋለን። ማንን ነው ታዲያ የምትወዱት? ዶክተር አብይና